ኧረ እባክሽ ተይ እንጂ አምሮብሻል። በጣም ነው ያማረብሽ። የበኩር ልጁ አይሆንም እንዴ? ኧረ ሁለተኛ ሶስተኛዋ ልጇም ይበቃል። ይህ እድሜው ገና ጩጭ እኮ ነው። የእኛ ራሱ የተናሽ ተናሽ ይሆናል። ታግተ ከሆነ ምልክት ስጠን ወንድማችን ማለት ነው። እኔ ልድፋለ አንገቱን ቀርቅሮ እንዲህ በቃ የሚያደርገውን ጠፋበት እኮ። ወይ መፈመስ የማያስገባው የለም። አቤት 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 የፍመሳ ጥማት፣ የመፈመስ ጥማት። ግን ለትውልድ ምን እያስተማርን እንደሆነም ማሰብ አለብን። እውነት ምንም እንኳን ቢፈመስ እንደ ልጇ ሆኖ ድራማ ቢሰሩ ይፈምሳሉ። ግዴታ ፈቀድኩ ወደድኩ የኔ ባል ነው ምናምን ከማለት ማለት ነው። እና እንደው ምን አለበት ልጆቻችን ሲያዩት ነገ የሚያሳፍረን ነገር ባንሰራ ማለት ነው። እና ይሄ ልጅ እንግዲህ ታግቶ ነው ድምፅ ነው ድምፅ ነው። በጣም ያሳዝናል ማለት ነው። እና በቃ ይህን ነው ማለት የምፈልገው። ከዛ ቀጣዩ ደግሞ እህታችን በሳውዲ አረቢያ ራሷን እንዳጠፋች እናውቃለን ሁላችንም። እንግዲህ ሬሳዋ ወደ ሀገር እንዲገባ የገቢ መሰባሰቢያ እየተደረገላት ነው። አካውንትን በጎሻ ፔጅ ላይ አስቀምጠዋል ማለት ነው። እዛ እየገባችሁ የበኩላችሁን እንድታደርጉ እነግራችኋለሁ ማለት ነው። የሁላችንም ሸክም ነው። 10ም 5ም ልትሆን ትችላለች። ነገ ጠዋት ሁላችንም ስደተኞች ነን። ምን እንደሚገጥመን አናውቅም እና ሁላችንም መርዳት፣ ቤተሰቦቿን አንዴ ቀብረው እንዲቆርጡ እንዲወጣላቸው ሀዘን ማለት ነው። ወደ ቀጣዩ ስንሄድ ደግሞ እመቤት ካሳ ምንድነው ያስለቀሳት? ምን ሆና ነው ያለቀሰችው? ምን ገጥሟት ነው የሚለውን አብረን እናያለን። አብራችን ቆዩ። እርጉዝ ነሽ አያገላግልሽ እና በዘው ያስቀርሽ ሳትገላገይ ቅሪ። አንቺ የሞትሽ ቀን እኔ ስለታስገባሉ ነው ምንልች ቀጥታ ደውላ በቴክስትም በምንም አይደለም ጸጥ ብዬ ዝም እያዳመጥኳት ማለት ደንግጬ። ምክንያቱም አሁን እኔ የምፈረበት ሰዓት ነው። እኔም መብራህ ነች ምንም እንደማልሆን አውቃለሁ። ግን ደግሞ ትፈራላችሁ ሰው አይደላችሁ። ስለት እንደ የምንመኘው ስለታችን ራሱ ላይ እየተናናቅም ማለት ነው። ምን አለበት እንዳው እንደዚህ ግደላት እንዲህ አድርጋት ብላ ከምትሳል መድኃኔዓለም ሆይ እኔም እንደሷ ስኬታማ እንደሆነ እርዳኝ፣ ስለቴን አስገባለሁ ብትይ ምን አለበት? የምቀኛ ጠላት ጭራሽ ደግሞ ደውላ እቃ ላዝነው ብላ ደውላ ስታበቃ ከዛ ልገዛሽ መስሎች ነው ድፍት ያርግሽ ምናምን። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ልቦና ያስጣችሁ። እንግዲህ ሴት ልጅ ሁና እሷም ትወልዳለች ታረግዛለች። እንግዲህ መቼስ ሴት ልጅ ናት። እንዴት እንደዛ ልትል እንደቻለች አላቅም። የት አገኘቻት? እመቤት ሁላችን እናውቃታለን። ማንም ላይ አትውልም፣ ከማንም አትደርስም። ሚስክን እቺ ሚስክን ማለት ነው። ድሃ ሲያልፍለት አንወድም እኛ ምቀኞች ሀበሾች እኮ የማናድገው ከፍ የማንለው በቃ አይናችን አቅልተን ያደገውን እናያለን ማለት ነው። ከስንት መከራ ሲወጣ አለፈለት ምን እንላለን? ከቻለን እኛም እንስራ እንጣርና ይለፍልን። ለምን ለሰው የሰውን እናያለን? እንዲህ ነችና ጨራሽ ስለትሽ ለዲያብሎስ ነው እንጂ ለሰው አይደለም፣ ለእግዚአብሔር አይደለም የምታስገቢው። ደግሞ አይሳካልሽም። ሁሌም ዲያብሎስ በስራው እንዳፈረ ስለሆነ አይሳካልሽም ማለት ነው። እህታችን በሰላም እመቤት የተቅረብሽ፣ በሰላም ትገላግልሽ። ሙዬ እግዚአብሔር ካንቺ ጋር ይሁን።
ውድና የተከበራችሁ ቤተሰቦች እንግዲህ እንዳያችሁት አይታችሁ ፍረዱ። ይህንን ይመስላል ቪዲዮ። አመሰግናለሁ። እስከ መጨረሻ አብራችን ስለቆያችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ባይ ባይ። ስለት እንደ የምንመኘው ስለታችን ራሱ ለይተን አናውቅም ማለት ነው። ምን አለበት እንዳው እንደዚህ ግደላት እንዲህ አድርጋት ብላ ከምትሳል መድኃኔዓለም ሆይ እኔም እንደሷ ስኬታማ እንደሆነ እርዳኝ፣ ስዕለቴን አስገባለሁ ብትይ ምን አለበት? የምቀኛ ጠላት ጭራሽ ደግሞ ደውላ እቃ ላዝነው ብላ ደውላ ስታበቃ ከዛ ልገዛሽ መስሎች ነው ድፍት ያርግሽ ምናምን። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ልቦና ያስጣችሁ። እንግዲህ ሴት ልጅ ሁና እሷም ትወልዳለች ታረግዛለች። እንግዲህ መቼስ ሴት ልጅ ናት። እንዴት እንደዛ ልትል እንደቻለች አላቅም። የት አገኘቻት? እመቤት ሁላችን እናውቃታለን። ማንም ላይ አትውልም፣ ከማንም አትደርስም። ሚስክን እቺ ሚስክን ማለት ነው። ድሃ ሲያልፍለት አንወድም እኛ ምቀኞች አበሾች እኮ የማናድገው ከፍ የማንለው በቃ አይናችን አቅልተን ያደገውን እናያለን ማለት ነው። ከስንት መከራ ሲወጣ አለፈለት ምን እንላለን? ከቻለን እኛም እንስራ እንጣርና ይለፍልን። ለምን ለሰው የሰውን እናያለን? እንዲህ ነችና ጨራሽ ስለትሽ ለዲያብሎስ ነው እንጂ ለሰው አይደለም፣ ለእግዚአብሔር አይደለም የምታስገቢው። ደግሞ አይሳካልሽም። ሁሌም ዲያብሎስ በስራው እንዳፈረ ስለሆነ አይሳካልሽም ማለት ነው። እህታችን በሰላም እመቤት የተቅረብሽ፣ በሰላም ትገላግልሽ። ሙዬ እግዚአብሔር ከአንቺ ጋር ይሁን። ውድና የተከበራችሁ ቤተሰቦች እንግዲህ እንዳያችሁት አይታችሁ ፍረዱ። ይህንን ይመስላል ቪዲዮ። አመሰግናለሁ። እስከ መጨረሻ አብራችን ስለቆያችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ባይ ባይ።